ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር። ብልጽግና ፓርቲ ሰው ተኮር ፓርቲ በመሆኑ የዜጎች ህይወት መሻሻል አለበት። የተሻለ ኑሮ፣ ጥራት ያለው ኑሮ መኖር አለባቸው። የኑሮ ውድነት ሊያሰቃያቸው አይገባም የሚል አቋም አለው። ይህ ጉዳይ ከለውጡ በፊት ጀምሮ ሲንከባለሉ የመጡ መዋቅራዊ የማክሮ ኢኮኖሚ ችግሮች ተደማምረው የፈጠሩት ችግር እንደሆነ እንገነዘባለን። ስለዚህ ባለፉት 5 ዓመታት የሰራናቸው ስራዎች በአጭሩ ለማስቀመጥ ይሄን ሁኔታ በመገንዘብ በተለይ በሀገር ውስጥ መንግስት ኢኮኖሚውን የሚመራበት የነበረበት መንገድ ስህተት የነበረው በመሆኑ ከለውጡ በፊት በተለይ ገንዘብን በገፍ የመበደርና ወደ ኢኮኖሚው የመርጨትና የኢኮኖሚው መዛባት የመፍጠር ሁኔታ ስለነበረ መንግስት የብድርና የዕዳ ጉዳዮችን የሚመራበት መንገድ፣ ፕሮጀክቶችን የሚመራበት መንገድ የራሱ ችግር ስለነበረው እንዲሁም ደግሞ የዜጎች የምርት ፍላጎት እየጨመረ አቅርቦት ደግሞ በዛ መጠን እየጨመረ ስላልነበረ የንግድ ስርዓቱን በአግባቡ ይመራ ስላልነበረ ዓለም አቀፍ ችግሮችም የኮሮና በሽታ እንዲሁም ደግሞ በዩክሬንና በራሺያ መካከል ተፈጥሮ የነበረው ጦርነት ተደማምሮ በህዝባችን ላይ የኑሮ ጫና እንደፈጠረ ፓርቲያችን ይገነዘባል። ባለፉት ዓመታት ይሄን ጉዳይ ቁልፍ አጀንዳ በማድረግ በመስራታችን አንደኛ መንግስት በአግባቡ ማክሮ ኢኮኖሚውን የሚመራበት መንገድ በጥንቃቄ እንዲሆንና ለኑሮ ውድነቱ በማያባብስ ሁኔታ የገንዘብ ፖሊሲውን እንዲያስተዳድር በማድረግ ሁለተኛ የምርት አቅርቦትን በመጨመርና በገበያ ውስጥ በቂ ምርት እንዲኖር በማድረግ የበጋ ስንዴን የሌማት ትሩፋትን እንዲሁም መሬት ጾሟን እንዳታድር የሚያደርጉ ስራዎችን በመስራት ከዚያም በላይ ደግሞ በሸማችና በአምራች መካከል ቀጥተኛ ግንኙነት እንዲኖር በማድረግ የእሁድ ገበያዎች፣ የህብረት ስራ ማህበራት እና የመሳሰሉት እንዲኖሩ በማድረግ እና ደግሞ ዜጎች እርስ በርሳቸውም እንዲረዳዱ በማድረግ ማዕድ መጋራት ከዛ በኋላ ነው የመጣው። በበጎ ፈቃድ ቤት መስራት፣ ለተማሪዎች ቁሳቁስ ማሟላት እና የመሳሰሉት ከዛ በኋላ የመጡ ነገሮች ተደማምረው የኑሮ ውድነቱ ከዚህ በላይ ጫና እንዳይፈጥር ለማድረግ ተሞክሯል ማለት ነው። በዛም ነው አጠቃላይ የዋጋ ግሽበቱ ወደ 9% እየወረደ ያለበት ሁኔታ አለ ማለት ነው። አሁንም ግን ገና ያልተፈታ ነው ማለት ነው። በሚቀጥሉት 5 ዓመታት 4 ነገሮች ላይ ትኩረት አድርገን እንሰራለን። አንዱ ምርትና ምርታማነትን በመጨመር በገበያው ምርት የተትረፈረፈ እንዲሆን የግብርና ምርቱን የኢንዱስትሪ ምርቱን በሚገባ ድጋፍ በማድረግና ምርት በበቂ ሁኔታ ገበያ ውስጥ እንዲኖር የሚያደርጉ ስራዎች ይሰራሉ። ሁለተኛው የመንግስት የወጪና የገቢ ማኔጅመንቱ በሚገባ እንዲስተካከል መንግስት ለዋጋ ንረቱ በሚበደረው ገንዘብና ፕሮጀክቶችን በሚያስተዳድርበት መንገድ ለዋጋ ንረቱ ተጨማሪ ጫና እንዳይፈጥር በሚያስችል ሁኔታ የገንዘብ ፖሊሲውን የፊስካል ፖሊሲውንና የበጀት ፖሊሲውን እንዲያስተዳድር የማድረግ ስራ እንሰራለን። እንዲሁም አላስፈላጊ የገበያ ሰንሰለቶች እንዲቆረጡ በማድረግና በአምራችና በተጠቃሚ መካከል ቀጥታ ግንኙነት እንዲኖር አሁን የተጀመሩ የሰንዴ ማርኬት የገበያ ማዕከላት እንዲስፋፉ የህብረት ስራ የሸማቾች የህብረት ስራ ማህበራት እንዲስፋፉ በማድረግና ከዚያም በላይ ደግሞ ህገወጥ ንግድን በመቆጣጠር ኮንትሮባንድን እና በተለያየ መንገድ መክበር የሚፈልጉ ነጋዴዎችን ባህሪ በመቆጣጠርና የህግ በላይነት በማስከበር የኑሮ ጫናው ከዛ በላይ እንዳይሄድ እናደርጋለን ነው። ከስራ ዕድል ፈጠራ አንጻርም ባለፉት ዓመታት የብዝሃ ዘርፍ ኢኮኖሚን የምንከተል በመሆኑ በግብርናው፣ በኢንዱስትሪው፣ በቱሪዝሙ፣ በማዕድኑና በዲጂታል ዘርፉ በጣም በርካታ የስራ ዕድሎች ተፈጥረዋል። ባለፉት 5 ዓመታት ወደ 17 ሚሊዮን የሚሆኑ የስራ ዕድሎች ተፈጥረዋል። በሚቀጥሉት ዓመታትም በተለይ ለወጣቶች የስራ ዕድል መፍጠር ልዩ ትኩረት ሰጥተን የምንሰራው ይሆናል። በዚህ ውስጥ በጣም ወሳኙ ጉዳይ ወጣቶች በክህሎት ላይ፣ በስልጠና ላይ፣ በእውቀት ላይ የተመሰረተ ስራ እንዲሰሩ ወጣቶችን የስራ ባህላቸውን የመቀየር ክህሎትና እውቀት እንዲኖራቸው በማድረግ እውቀት መር የሆነ ስራ ውስጥ እንዲሳተፉ በማድረግ በሚቀጥሉት 5 ዓመታት በትንሹ በየዓመቱ 3 ሚሊዮን የስራ ዕድሎችን ለመፍጠር እንሰራለን። በሀገር ውስጥም በውጭ ሀገራትም የተጀመረው የስራ ዕድል ተስፋፍቶ ይቀጥላል።